ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ማንኛውም ስለ ኔትወርኪንግ ማወቅ የሚፈልግ ቢኖር ይህንን ቪዲዮ እስከ መጨረሻው መመልከት ይገባዋል። ፕሊስ ለማታውቁኝ ላቀባላለሁ። ይህን ቪዲዮ ሳዘጋጀው ጠቅለል ያለ እውቀት በአጭር ሰዓት እንድትጨብጡ ታሳቢ በማድረግ አንድን ቦታ ከሌላ ቦታ በኢንተርኔት እንዴት ማገናኘት እንደምንችል ሲሙሌተር ተጠቅሜ በተግባር ነው የማሳያችሁ። ይህን ቪዲዮ እስከ መጨረሻው ካያችሁ በኋላ ስለ ኔትወርኪንግ ያላችሁን እውቀት ወደፊት አንድ እርምጃ እንደምታሳድጉ ተስፋ አደርጋለሁ። ክሬት ኤንድ ሴት አፕ ኤ ኮሌጅ ኔትወርክ ዊዝ ዘ ፎሎዊንግ ሪኳየርመንትስ ነው የሚለው። አንድ ኮሌጅ አለ። ይህ ኮሌጅ በስሩ ሁለት ዲፓርትመንቶች አሉት። ኮምፒውተር ኢንጂነሪንግ እና ማቴማቲክስ ዲፓርትመንት ነው ያሉት። ይህንን ኔትወርክ ዝርጋታ ለመስራት መጀመሪያ የሚያስፈልጉን ነገሮች ተለይተዋል። አንድ ራውተር ያስፈልጋል። ይህ ራውተር ሁለቱን ዲፓርትመንቶች ከመሃል ሆኖ የሚያገናኝ ነው። ሁለት ስዊች አለ። ለእያንዳንዱ ዲፓርትመንት አንዳንድ ስዊች ያስፈልጋል። በእያንዳንዱ ዲፓርትመንት ደግሞ 3 ኮምፒውተሮች እንደሚያስፈልጉ ነው የተገለጸልን። አይፒ ብሎክ ተሰጥቶናል። ለመጀመሪያው ኮምፒውተር ኢንጂነሪንግ ለሚባለው ትምህርት ክፍል 192.168.10.0/24 የሚል ክላስ ሲ የሆነ ኔትወርክ አይዲ ተሰጥቶታል። ኦልሞስት ሰብኔት ተደርጎ የመጣ ኤግዛምፕል ነው። ለኮምፒውተር ኢንጂነሪንግ መሰጠት ያለባቸው ስንመለከት አይፒ ኮንፊግሬሽኑ በዚህ ቴብል ላይ ተቀምጧል። ከላይ እንዳየነው ለኮምፒውተር ኢንጂነሪንግ የሚያስፈልገው 3 ኮምፒውተር ነው። ፒሲ 0፣ ፒሲ 1፣ ፒሲ 2 ብለናቸዋል። ኤኒኔም ልንጠቀም እንችላለን። ይሄ እንግዲህ ሲስኮ ፓኬት ትሬሰር ተጠቅሜ ስለማሳያችሁ ከሱ ላይ ሪሌት እንዲሆን ነው ይህን ስም የሰጠ ነው። ለመጀመሪያው ኮምፒውተር የሚሰጠው ይሄኛው አይፒ አድሬስ ነው። ለሁለተኛው ኮምፒውተር የሚሰጠው ይሄኛው አይፒ አድሬስ ነው። ለሶስተኛው ደግሞ የሚሰጠው ይሄኛው አይፒ አድሬስ ነው። ሰብኔት ማስካቸው ዲፎልት ሰብኔት ማስክ የክላስ የሚታወቅ ነው፣ ይሄኛው ነው። ይሄ ደግሞ ጌትዌይ ነው። ከራውተሩ ጫፍ ወደ ስዊቹ ጫፍ በዚህኛው ለኮምፒውተር ዲፓርትመንት የሰጠነው ነው ማለት ነው። ከዚህኛው ሰብኔት በመነሳት ከመጀመሪያው ሰብኔት በመነሳት ማለት ነው። የማቴማቲክስ ዲፓርትመንትን ደግሞ በምንመለከት ሰዓት በተመሳሳይ ለዚህም ከዚህኛው ሰብኔት ላይ ይቅርታ ይሄኛው 11 ነው መሆን ያለበት። በዚህ መልኩ አስተካክየዋለሁ። ምክንያቱም ከመጀመሪያ ላይ ይሄኛው ሌላ ኔትወርክ ነው፣ ይሄኛው ደግሞ ሌላ ኔትወርክ ነው እና 11.0 የሚል ነው መጨረሻው። ልክ እሱ ኔትወርክ አይዲው ከሆነ ይሄኛው ለጌትዌይ ስለሚሰጥ የመጀመሪያው ኮምፒውተር ማግኘት ያለበት 11.2 ነው። የሁለተኛው ኮምፒውተር 11.3 ነው። የሶስተኛው ኮምፒውተር ደግሞ 11.4 ነው ማግኘት ያለበት ማለት ነው። ይህንን ለመስራት ፓኬት ትሬሰር ነው የምጠቀመው። የፓኬት ትሬሰር ከኢንተርኔት ላይ ነው ያወረድኩት። ይህንን ስትከፍቱት እንደየቨርዥኑ ሊለያይ ይችላል። እኔ የምጠቀመው ይህን ይመስላል። ልክ ስትከፍቱት መስሪያ ቦታችን ይህንን ነው የሚመስለው። እንደምትመለከቱት እንደማንኛውም ሶፍትዌር ወይም ፕላትፎርም የራሱ የሆነ ፊቸር አለው። በዋናነት በዚህ በኩል የምናያቸው ዲቫይሶች አሉ። እንግዲህ አንድ ኔትወርክ ዝርጋታ ስንሰራ ኔትወርክ ዲቫይስ ያስፈልገናል፣ ኢንድ ዲቫይስ ያስፈልገናል፣ የተለያዩ ኬብሎች ያስፈልጉናል። በተጨማሪም ኤኒ ኮንፊግሬሽን አስፈላጊ የሆነ ኮንፊግሬሽን የሚያስፈልገን። ስለዚህ እኛ በሪኳየርመንታችን መሰረት የተቀመጠልን ነገር አለ። አንድ ራውተር ያስፈልገናል። ስለዚህ ኔትወርክ ዲቫይስ የሚለው አማራጭ ላይ ከዚህ ስንሄድ እንደምትመለከቱት ኔትወርክ ሃይላይት ስታደርጉበት ኔትወርክ ዲቫይስ የሚል አለ። ስለዚህ ኔትወርክ ዲቫይስን ክሊክ ስታደርጉ እዚህ ጋር የራውተር ሞዴሎች አሉ። ብዙ አይነት የራውተር ሞዴሎች አሉ። እኔ እስኪ ይሄንን 2911 የሚለውን ልምረጥ። እንደዚህ ይሄንን እመርጣለሁ። እንግዲህ በዚህኛው ጫፍ በኩል የማቴማቲክስ ዲፓርትመንት የሚያገኝበት ነው። በዚህኛው በኩል ደግሞ የኮምፒውተር ዲፓርትመንት የሚያገኝበት ነው። ስለዚህ ለእያንዳንዳቸው ደግሞ አንዳንድ ስዊች ስላለ እሱ ላይ ኔትወርክ ዲቫይስ የሚለው ላይ እዚህ ጋር ስዊች የሚል አለ። ስዊች ከዛ ደስ ያለኝን ስዊች ለምሳሌ ይሄኛውን ስዊች መውሰድ እችላለሁ። ልክ እንደዚህ ያስቀምጣለሁ። እዚህ አካባቢ አስቀምጠዋለሁ።
አንደኛውን ስዊች ደግሞ በዚህ በኩል አደርገዋለሁ። አሁን በእኔ እሳቤ በዚህ በኩል የኮምፒውተር ኢንጂነሪንግን ማስቀመጥ ነው የፈለኩ። በዚህ በኩል ደግሞ የማቴማቲክስ ዲፓርትመንትን ነው ማስቀመጥ የፈለኩ። ከመሃል ራውተር አለ። ይሄ ራውተር እንግዲህ ከሆነ ቦታ ላይ ነው ኢንተርኔት ተቀብሎ ዞልን የመጣው። ለምሳሌ ሴንትራል የሆነ ዳታ ሴንተር ካለ ከዛ መጥቶ ሊሆን ይችላል። ከማንኛውም ኢንተርኔት ከሚሰጥ ድርጅት ተቀብሎ ወደዚህ ገብቶ ሊሆን ይችላል። ወደዚህ ራውተር ብለን ነው የምናስበው። ነገር ግን እዚህ ከደረሰ በኋላ እንዴት አድርገን ለነዚህ ብራንቾች ሰጠን፣ ይሄ ብራንች ከዚህኛው ብራንች ወይም ይሄ ትምህርት ክፍል ከዚህኛው ትምህርት ክፍል እንዴት ኮሙኒኬት ያደርጋሉ ኢንተርኔት ተጠቅመው የሚለውን ስለሆነ ዋናው ዓላማችን ይሄን እናስቀምጣለን። ከዚህ በኋላ የሚቀረን ለእያንዳንዱ ዲፓርትመንት እዚህ ጋር ሪኳየርመንታችን ስለተቀመጠ 3 ዲፓርትመንት ስለሚል ለአንዱ ዲፓርትመንት 3 ኮምፒውተር ያስፈልጋል። በአጠቃላይ 6 ነው ያለን። እሱን እንጠቀማለን። ኮምፒውተር ለመውሰድ ኢንዲ ዲቫይስ የሚል አለ እዚህ ጋር ኢንዲ ዲቫይስ የሚል አለ። እሱን ስንመርጥ እዚህ ጋር ፒሲ ይላል፣ ላፕቶፕ ይላል፣ ሰርቨር ይላል፣ ፕሪንተር ይላል። የተለያዩ እቃዎች ናቸው እዚህ ያሉ፣ ስልክ ሳይቀር፣ ቴሌቪዥን ሳይቀር፣ ታብሌት፣ ስማርት ዲቫይስ የሚባል አለ። እንዳስፈላጊነቱ ኮንፊገር ማድረግ ስንፈልግ እናደርጋለን። እኛ ግን 3 የቢሮ ኮምፒውተሮችን ነው ልንወስድ የፈለግነው። 3 ፒሲ የሚለውን እንደዚህ ብንመርጥ የግድ ፒሲ 0፣ ፒሲ 1፣ ፒሲ 2 ከዚህ ወስደን ነው እንግዲህ እነዚህን እዚህ ጋር ፒሲ 0፣ ፒሲ 2፣ ፒሲ 1፣ ፒሲ 2 ያልነው ማለት ነው። እነዚህን በዚህ መልኩ አስቀመጥኩኝ። ለዚህኛው ዲፓርትመንትን በተመሳሳይ እዚህ አካባቢ ወስጄ እንደዚህ ፒሲ 3፣ ፒሲ 4፣ ፒሲ 5 አድርጌ እንደዚህ ማድረግ እችላለሁ ማለት ነው። ይሄን እንደዚህ ትንሽ ከፍ ማድረግ እችላለሁ። እንደዚህ ማድረግ እችላለሁ ይሄንን። ኦኬ። ከዛ በኋላ የሚቀረኝ እንግዲህ ዲቫይሶችን እንግዲህ ይሄን ስትወስዱ ብዙ ጊዜ አዲስ ከሆናችሁ ልትቸገሩ ትችላላችሁ። አንዴ ክሊክ አድርጋችሁ እዚህ ጋር ትመርጣላችሁ። እንዲህ ትመርጡና ድራግ አድርጋችሁ ድሮፕ ማድረግ ነው ማለት ነው። ድራግ ኤንድ ድሮፕ ከጫን አድርጋችሁ ድራግ አድርጋችሁ እዚህ ጋር ድሮፕ ማድረግ ነው። አሁን አላስፈላጊ ስላመጣው ማጥፋት ስትፈልጉ እቺ ኤክስ አለች። እቺን ኤክስ ይዛችሁ እቺን እንዲህ ትመርጡና ኤክስን አድርጋችሁ እንደዚህ ስትሉት ይጠፋል ማለት ነው። ማጥፋት ስትፈልጉ እንደዛ ነው የምታጠፉት። አሁን እንግዲህ ማገናኘት ነው የሚቀረን። ለማገናኘት እዚህ ጋር ኮኔክሽንስ የሚል አለ። ኮኔክሽንስ የሚለውን ሃይላይት እናደርጋለን ወይም እንጫናለን። እንደዚህ ስንጫን እዚህ ብዙ ምርጫዎች ይመጣሉ። እንግዲህ ስለ ኔትወርኪንግ ስናወራ በብዛት የምንጠቀም ስትሬስ ትሩ እና ክሮስ ኦቨር የሚባል አለ። ከዛ ባለፈ እዚህ ጋር ኮንሶል የሚል አለ። ኮፐር ስትሬስ ትሩ፣ ኮፐር ክሮስ ኦቨር፣ ፋይበር ሲሆን፣ ፎን ሲሆን፣ እንደገና ኮአክሲያል ሲሆን፣ እነዚህ ከቴሌቪዥን ከአይነት ነገሮች ጋር ማገናኘት ስንፈልግ ሴሪያል ዲሲኢ እና ሴሪያል ዲቲኢ፣ እነዚህ በቀጣይ አንድ ባንድ ልመጣባቸዋለሁ። ለምሳሌ እዚህ አንድ ራውተር አለ። ሌላ ራውተር አድርጌ ብጠቀም የምጠቀመው ሴሪያል ዲሲኢ እና ሴሪያል ዲቲኢ ይሆናል ማለት ነው። ለዛሬው ግን እኛ የምንጠቀመው አውቶማቲክ ብናደርገው ይመረጣል። አውቶማቲክ ስናደርግ እንግዲህ ይሄ እቃ ስዊች ነው፣ ይሄ ደግሞ ራውተር ነው፣ ይሄ ደግሞ ፒሲ ነው ወይም ኮምፒውተር ነው። ከዚህ ወደዚህ ሳገናኝ የተለያየ ዲቫይስ ነው እያገናኘው ያለሁት። የተለያየ ዲቫይስ እስካገናኘው ድረስ ራሱ የሚመርጥልኝ ስትሬስ ስሩ ነው። ከዚህ ወደዚህም ሳገናኝ የተለያየ ዲቫይስ እስካገናኘው ድረስ የሚመርጥልኝ ስትሬስ ስሩ ነው ማለት ነው። ነገር ግን ይህም ፒሲ ከዚህ ፒሲ ባገናኘው ክሮስ ኦቨር ነው የሚመርጥልኝ ማለት ነው። ስለዚህ አውቶማቲካል ብንጠቀም አውቶማቲኩ ቨርዥን ይሄን ብንጠቀም እኛ ተጠቃሚ እንሆናለን ማለት ነው። እቃውን ለይቶ አንላይክ ዲቫይስስ ሲሆን ስትሬስ ስሩ ይጠቀማል። ላይክ ዲቫይስ ሲሆን ደግሞ ክሮስ ኦቨርን ይጠቀማልና በኔትወርኪንግ ደግሞ አብዛኛውን ጊዜ የምንጠቀመው ስትሬስ ስሩ ስለሆነ እሱን እንጠቀማለን። ክሊክ አደርጋለሁ። ይሄንን እዚህ ጋር አንዴ ክሊክ አደርግና ወደዚህ እንደዚህ አደርጋለሁ። ወይም ከፈለጋችሁ ከዚህ እንደዚህ አድርጋችሁ ይቅርታ እዚህ አድርጋችሁ እዚህ ላይ እንትን ብላችሁ እንደዚህ
ኦኬ ከዚህ ስላልመረጥኩ ነው። በዚህ ትመርጣላችሁ። እንደዚህ ታደርጉና እንደዚህ ከፈለጋችሁ አቅጣጫ ይዛችሁ እንደዚህ ታመጣላችሁ ማለት ነው። አሁንም በተመሳሳይ እዚህ እንዲህ ታደርጉና ታገናኛላችሁ። እንደዚህ አንዴ ትመርጡና ታገናኛላችሁ። አንዴ ትመርጡና ታገናኛላችሁ። እሺ በጣም አሪፍ። አሁን ይሄ አንድ ሎካል ኤሪያ ኔትወርክ ይባላል። ይሄኛው ሌላ ሎካል ኤሪያ ኔትወርክ ይባላል። ይህንን ሎካል ኤሪያ ኔትወርክ እና ይሄኛው ሎካል ኤሪያ ኔትወርክ በዚህ ራውተር አማካኝነት የምናገናኛቸው ከሆነ ሰምዋት ወደ ኢንተርኔት ወርኪንግ እየተቀየረ ነው ማለት ነው። ሳይዙ እያደገ ወደ ዋይድ ኤሪያ ኔትወርክ ስቴፕ እያደገ የሚሄድበት ነው ማለት ነው። እና ይሄ አስቡት እንደ አንድ ለምሳሌ ኮምፒውተር ዲፓርትመንት ከሆነ ዊዝን ኤ ቢልዲንግ ብቻ ሊሆን ይችላል ማለት ነው። ይሄ ደግሞ ሌላ ቢልዲንግ፣ ይሄኛው ቢልዲንግ እና ይሄኛው ቢልዲንግ ለምሳሌ ከ100 ሜትር በላይ የሚራራቁ ከሆነ ከዚህ ወደዚህ እና ከዚህ ወደዚህ በፋይበር ኦፕቲክ ኬብልም ልንወስድ እንችላለን። እዚህ ውስጥ ከሆነ ግን ከዚህ እስከዚህ ያለው ርቀት ከ100 ሜትር ካልበለጠ አሁንም ይሄ በላን ገመድ በሎካል ኤሪያ ወይም ኢንተርኔት ኬብል በምንለው እናገናኛለን ማለት ነው። ምናልባት ይሄ አንድ ቢልዲንግ አካባቢ ከሆነ ይሄም በተመሳሳይ ነገር ግን ከዚህ እስከዚህ ያለው ርቀት ሩቅ ከሆነ በፋይበር ኦፕቲክ ኬብል ልናገናኝ እንችላለን። ያም ሆነ ይሄ ግን እኛ ምን እናደርጋለን? ይሄንን እንደዚህ እናደርግና እናገናኛለን። አሁን ኮኔክሽኑን ሰርተን ጨርሰናል። ኮኔክሽኑን ሰርተን ጨርሰናል ማለት ግን ይሄኛው ከዚህኛው ወይም ደግሞ ይሄኛው ኮምፒውተር ከዚህኛው ኮምፒውተር ኮሚኒኬት ያደርጋሉ ማለት አይደለም። ምን ስለሚቀረን ነው? ኮንፊግሬሽን ስለሚቀረን ነው። ስለዚህ ምናልባት እዚህ ላይ ፕሌስ ኖት የሚጥላለች እችን መርጬ እችን እንዲቻርጌ ጽሁፍ መጻፍ እችላለሁ። ለምሳሌ እዚህ ላይ እዚህ ጋር የተሰጠኝ መረጃ አለ። ለፒሲ 0 ከ2 ጀምሮ ይህንን ስጥልኝ የሚል ስለሆነ እዚህ ላይ ማለት ነው። ለፒሲ 0 ይሄኛውን፣ ለፒሲ 1 ደግሞ ሶስተኛውን፣ ለፒሲ ለሶስተኛው ኮምፒውተር ደግሞ 4 መጨረሻ የሆነውን መስጠት ነው። ኖርማሊ አሁን እንደዚህ ጻፍኩት ማለት ሰጠሁት ማለት አይደለም። እንዲታየኝ ከውጭ እያረኩት ነው እንጂ ውስጥ ነው ኮንፊገር የማደርገው። እዚህ ጋርም በተመሳሳይ ይችኛዋ እዚህ ጋር መረጃውን ማየት እችላለሁ። እዚህኛው ላይ ይሄኛው ነው ለዛኛው የሚሰጠው ለፒሲ 3 ይሄን ሪኳየርመንቱ አንዴ ስለተሰጠን ለፒሲ 3 ይሄኛው ነው። ለዚህ ደግሞ 3 መጨረሻ የሆነው ነው። ለዚህ ደግሞ 4 የሆነው ነው ማለት ነው። አሁን በዚህ መሰረት ኮንፊገር አደርጋለሁ። ኮንፊገር ለማድረግ ወይም አይፒውን ኮምፒውተራችን ላይ ለመሙላት አንዴ ክሊክ ታደርጋላችሁ። ዴስክቶፕ ትሄዳላችሁ፣ አይፒ ኮንፊግሬሽን ትሄዳላችሁ። እዚህ ጋር ሁለት አይነት ነገር ነው የምታገኙት። እዚህ ጋር ዲኤችሲፒ የሚል አለ። ዲኤችሲፒ የሚለው ሲመረጥ ዲኤችሲፒ ማለት ኖርማሊ ዳይናሚክ ሆስት ኮንፊግሬሽን ፕሮቶኮል ማለት ነው። እና ስለ ፕሮቶኮሎች እኔ ስላላሳየዋችሁ ይህንን አሁን አንጠቀምም። ኦልሬዲ አይፒ አድሬሱ ተለይቶ በቴብል ስለተሰጠን እሱን ወስደን መሙላት ነው አንድ ባንድ እና ስታቲክ የሚለውን መምረጥ አለብን ማለት ነው። ይህን የምንጠቀመው መቼ ነው? የሆነ ሬንጅ እንሰጠውና አውቶማቲካሊ እሱ አሳይን እንዲያደርግልን ስንፈልግ ነው ማለት ነው እንጂ ስታቲክ ነው ዛሬ የምንሞላው። ስለዚህ ፒሲ 0 ላይ ነው ያለሁት። ፒሲ 0 ላይ ደግሞ ለመጀመሪያው አስም የኮምፒውተር ኢንጂነሪንግ ዲፓርትመንት ነው። ስለዚህ ስለተሰጠው ይህንን እዚህ ሞላለሁ ማለት ነው። እንደዚህ 192 የመጀመሪያው ክላስ ኤ መስሎት ነው።
አሁን ክላስ ሲ ነው። አንድ ስለረሳሁት ነው። አሁን ይሄን ትዘጉታላችሁ። ምናልባት ከምንመላለስ ዲፎልት ጌት ወይኑ ሞልታ ነው እንሄዳለን። አንድ ነው እዚህ ጋር እንደምናየው ዲፎልት ጌት ወይ ለሶስቱም እንትኖች ተመሳሳይ ነው ፒሲዎች። ምክንያቱም ምን ስለሆነ ማለት ነው ከዚህ አንስቶ ለዚህ ፒሲ ከዚህ አንስቶ ለዚህ ፒሲ እና ከዚህ አንስቶ ለዚህ ፒሲ የሚመጣው በአንድ ጌትዌይ ስለሆነ የግድ ተመሳሳይ ይሆናል ማለት ነው። ስለዚህ ይቺ ቦታ ማነሽ ማለት ነው? ይቺ ቦታ አንድ ነች ማለት ነው። ይቺ መስመር ወይም ይቺ ኢንተርፌስ ይቺኛው ኢንተርፌስ ከዚህ ደግሞ ተነስተን ወደዚህ የምትሄድባት ኢንተርፌስ 11 አንድ ነች ማለት ይቺን ነው ጌትዌይ ያልናት። ለዚህኛው ዲፓርትመንት ጌትዌይዋ እቺ ነች 11 ለዚህኛው ዲፓርትመንት ደግሞ ጌትዌዩ ይሄ ነው ማለት ነው። ስለዚህ በኋላም ኮንፊገር ስናደርግ የምንሞላው ይሄንን ነው የሚሆነው ማለት ነው። አሁን እዚህ ጋር ሆነን ጌትዌይ ሞልተናል። ራውተር ላይ ሆነን ደግሞ ምን ሞላው ስላለ እሱን በኋላ እንመጣበታለን። አሁን የዚህኛው ሞልቼ ጨርሻለሁ። የፒሲ ዋንን ደግሞ ለመሙላት ቁጥሩን ከዚህ ጀምሮ መሄድ ይችላልው። በተመሳሳይ እዚህ ጋር ትገባላችሁ፣ እንደዚህ ትሞላላችሁ። ይሄ ራሱ ነው የሚመጣው ዲፎልት ሰብኔት ማስክ ስለሆነ ሰብኔት ማስክ ብሎ ራሱ ይሞላላችኋል ክላስ ሲ ስለሆነ። ዜን ይሄንን ደግሞ አንዳንድ መጨረሻው እንዲሆነውን እንሞላለን እንወጣለን። በተመሳሳይ እዚህ ጋር እዚህ በኋላ ያለው አሰራሩ አንድ አይነት ስለሆነ አራት የሚለውን እዚህ ትሞላላችሁ። ይሄ ይመጣል። የመጨረሻው አንድ ጌትዌይ ትሞላላችሁ። ሞላው እነዚህ ሶስቱን አሁን ሞልቻለሁ። አሁን ይሄንን መሙላቴን የማረጋግጠው ካረጋገጥኩ በኋላ ይሄኛው ከዚህኛው ኮሙኒኬት ማድረግ አለበት። ይሄ ኮምፒውተር ከዚህኛው ኮሙኒኬት ማድረግ አለበት። ይሄኛውም ከዚህኛው ማድረግ ይችላል። ወይም ደግሞ ይሄኛው ኮምፒውተር ከዚህኛው ኮሙኒኬት ማድረግ ይችላል። ለምን? በዚህ ስዊች አማካኝነት ሎካሊ ኮሙኒኬት ማድረግ ይችላሉ። ይሄኛውን ሎካሊ ኮንፊገር አድርጌ ስለጨረስኩት ማለት ነው። በተመሳሳይ ይሄንን ማድረግ ሲጨርስ ያደርጋል። ነገር ግን ፒሲ 0 ከፒሲ 3 ወይም ደግሞ ፒሲ 1 ከፒሲ 3 መገናኘት ይችላሉ ወይ ስንል አዚስ ታይም አይችሉም። እዚህ ጋር ራውተሩን ኮንፊገር ስላላደረግ ነው። እሱን ቀጣይ እንዴት ኮንፊገር እንደምናደርግ አሳያችኋለሁ። መጀመሪያ ግን ይሄን ሞልቼ ልጨርስ። ይሄኛው ቼክ እናድርገው። እንዴት ነው ቼክ የምናደርገው? ይሄኛው ከዚህ ኮሙኒኬት ያደርጋል ወይ ወይም ደግሞ ይሄኛው ከዚህ ኮሙኒኬት ማድረግ ይችላል የሚለው እዚህ ጋር ልግባና የት ትሄዳላችሁ? ኮማንድ ፕሮምፕት የሚለው ላይ ትገባላችሁ። ምን ለማድረግ ነው? ኮሙኒኬት ማድረጋቸውን ቼክ ላደርግ። ፒሲ4 ማለት ይሄኛው ነው ማለት ነው። ይሄ እዚህ ላይ ሆኜ ወይ ከዚህ ጋር ቼክ አደርገዋለሁ። ቼክ ላደርግ። እንዴት ነው ቼክ የማደርገው? ፒንግ በሚባል ኮማንድ ፒንግ ልና 192 168 11 ከዛ 4 ከፒሲ 5 ቼክ ላደርግ ስለፈለኩ ነው 4 አደርግና ቼክ አደርገዋለሁ። በቃ አሁን ይሰራል ማለት ነው። ሪፕሌይ ፍሮም ዚስ ከ4 ወደ ልክ ከእኔ ያለሁት ፒሲ4 ላይ ያለሁት ፒሲ4 ማለት ደግሞ 3 ያለበት ነው። 3 ያለበት መሆኑን መጨረሻው 3 የሆነው ማለት ቼክ ማድረግ ይችላል። አይፒ ኮንፊግ ብዬ ቼክ ማድረግ አይፒ ኮንፊግ ስለው ይሄኛው አይፒ አድሬስ ብሎ እናመጣልኝ። ይሄ አይፒ አድሬስ ብሎ 192.168.11.3 ያለኝ የማን ነው? የፒሲ4 ነው። ስለዚህ ፒሲ4 እዚህ አይፒ አድሬስ ላይ ሆኜ እዚህ ጋር ፒንግ በማደርግ ሰዓት ምን ሆነ? ይህንን መልእክት መላላክ ጀመረ ማለት ነው። that means
ኮኔክሽኑ ሰክሰስፉል ነው ማለት ነው። ስለዚህ ፒንግ የሚባለው ኮማንድ ኮኔክሽን ቴስት ማድረጊያ ነው ማለት ነው። ነገር ግን ከዚሁ ሳልወጣ ከዚህ አሁን ማቴማቲክስ ዲፓርትመንት ላይ ነው ያለሁት እና ዋናው ዓላማ ግን ማቴማቲክስ ዲፓርትመንትን ከማቴማቲክስ ዲፓርትመንት ካለው ኮምፒውተር ላይ ኮሚኒኬት ማድረግ ሳይሆን ወጣ ብሎ ከኮምፒውተር ኢንጂነሪንግም ጋር ኮሚኒኬት ማድረግ ስለተፈለገ ሪሊ ይሰራሉ የሚለውን 10.2 በሚለው 10.2ን የያዘችው ፒሲ 0 ነች ከኮምፒውተር ዲፓርትመንት ላይ ማለት ነው። ይሄ ይሰራል ወይ? አይሰራም። ይሄው ይሰራ አይደለም። ምን አለኝ? ሪኩዌስት ታይምድ አውት አለኝ። ሪኩዌስት ታይምድ አውት ይሄው እየሰራ አይደለም። ለምን? ምክንያቱ ምንድነው? የራውተሩ ኮንፊገሬሽን ስላልተሰራለት ማለት ነው። ራውተሩ ኮንፊገር መደረግ አለበት። ይኸው እዚህ ጋር ቀይ ነው የሚያሳየው። ቢሰራ ኖሮ ኮንፊገር ተደርጎ ቢያልቅ ኖሮ ጌትዌው ቢሞላለት ኖሮ ውስጥ ላይ ለራውተሩ ላይ እንደዚህ አረንጓዴ ይሆን ነበረ፣ ይሰራ ነበር። ስለዚህ ራውተር ኮንፊገሬሽን እንዴት እንሰራለን? ይሄንን ክሊክ ታደርጋላችሁ። CLI የሚለው ላይ ትሄዳላችሁ። CLI ማለት ኮማንድ ላይን ኢንተርፌስ ማለት ነው። would you like to enter the initial configuration dialog ይላል። yes የሚላል or no የሚላል። እዚህ ጋር ልብ ማለት ያለብን ኖም yes ማለት እንችላለን። ነገር ግን yes ብንለው ራሱ አውቶማቲካሊ ኖ ኮንፊገር የሚያደርግልን እና ምን ኮንፊገር እንዳደረግን እንዴት እንዳደረግነው እኛ ማወቅ ስለማንችል ማኑዋሊ በራሳችን መንገድ እንደ ኔትወርክ አድሚን ወይም እንደ ኔትወርክ ዲዛይን እንደሚሰራ ሰው ራሳችን ማስተካከል ስላለብን እሱ እንዳያደርግብን ኖ እንለዋለን። ኖ ስንለው ራውተር የሚል እና እንደዚህ አይነት ምልክት ይዞልን መጣ። እዚህ ጋር እንደምታዩት እንደዚህ አይነት ምልክት ይዞልን መጣ። ይሄ ደግሞ ዩዘር ሌቨል ኤክስኪዩሽን ማለት ነው። ዩዘር ሌቨል ኤክስኪዩሽን እንግዲህ ሰሟት ፕሪቪሌጅድ ስላልሆነ ወደ ፕሪቪሌጅድ ሞድ እንዲገባልን ኢኔብል እንለዋለን። ኢኔብል ስንለው ራውተር ብሎ የሃሽ ምልክት ነው ያመጣው። ይሄ ደግሞ ፕሪቪሌጅድ ሞድ ገባን ማለት ነው። እንግዲህ ዩዘር ታውቁታ ስሙ ራሱ እንደሚነግረን ዩዘር ላይ ሆነን ብዙም ስራ አንሰራም፣ ግን ትንሽ ገባ ብለን ወደ ውስጥ ፕሪቪሌጅድ ሞድ ሆነን ስንሰራ ኮንፊገር ለማድረግ አንቸገርም። ኮንፊገር ማድረግ እንችላለን። ስቲል አንድ ስቴፕ ወደ ውስጥ ለመግባት ኮንፊገር ተርሚናል እነዚህ ኮማንዶች ናቸው። ኮንፊገር ተርሚናል ስለው ምን አለኝ? ራውተር ብሎ ራውተር የሚለው የራውተሩ ስም ነው። የራውተር 0 ስለሆነ ነው እና ኮንፊግ የሚል በቅንፍ አድርጎ ኮንፊግ ብሎ ሃሽ ብሎ አስቀመጠልኝ። ስቲል እየሰራ ነው። ወደ ስር እነዚህን ኢንተርፌሶችን ማለት ምንድነው? ለምሳሌ ከዚህ እስከዚህ ያለው ይሄ ኢንተርፌስ ነው የሚባል ይሄኛው ማለት ነው ኢንተርፌስ ነው የሚባለው እና እዚህ ጋር ሃይላይት አደርግበት አይታችሁት ከሆነ ፖርት ይልና ጊጋቢት ኢንተርኔት ሉካዚስ ጊጋቢት ኢንተርኔት 00 ይላል። ጊጋቢት ኢንተርኔት 00 ይላል እዚህ ላይ ለምሳሌ ታያችሁ ከሆነ ይሄው በዚህ በኩል ሁለት እንግዲህ ይሄ ራውተር ነው። ይሄ ራውተር አንድ ወደዚህ ኮኔክሽን ስለተፈጠረለት ኮኔክሽን ስላገኘ የግድ ምን አለው ሁለት ፖርት አለው። አንደኛው ፖርት በዚህኛው ያለው ኢንተርፌስ ጊግ 00 ይላል። ጊግ 00 ማለት ጊጋቢት ኢንተርኔት 00 የመጀመሪያው ፖርት ማለት ነው። በዚህ በኩል ከሆነ ሁለተኛው ፖርት ይሄ ጊግ 01 ይላል። ጊግ 01 የሚለው ምን ማለቱ ነው? ሁለተኛው ፖርት። ስለዚህ እቺን ኮንፊገር አድርገን መጨረስ አለብን። ከዚህ በኋላ ምንድነው የሚሆነው? ኢንተርፌስ መሙላት ነው። ኢንተርፌሱን መሙላት ነው። ኢንተርፌስ ብለን እንጽፋለን። ይሄም ኮማንድ ነው። ኢንተርፌስ የኔ ኢንተርፌስ ጊጋቢት ብለን ኢንተርኔት የሚል ነው የኔ እንትን 01 የመጀመሪያውን ፖርት ወደ ኮምፒውተር ኢንጂነሪንግ
ዲፓርትመንት ያለውን ፖርት መሙላት ስለፈለኩ ነው እንደዚህ ብዬ የምጽፈው። ልክ ከሆንኩኝ እዚች ጋር ኢፍ ብሎ ይጨምርባታል። ላይኛው ኮንፊግ ነበር የሚል፣ ይሄ ደግሞ ኮንፊግ ኢፍ ኢንተርፌስ ኮንፊገር ኢንተርፌስ ልክ ነው ማለት ነው። ኤረር ከመጣባችሁ ኤረር ብሎ ኮንፊግ ኢፍ ብሎ አይመጣም፣ ሌላ ኤረር ያሳያቸዋል ወይ ኢንቫሊድ ምናምን ኮማንድ ወይ የሆነ ነገር ይላቸዋል። እኔ ግን ልክ ስለሆንኩኝ ያንን ነገር ሊያመጣው አልቻለም። ስለዚህ ለዚች ኢንተርፌስ ወይም ደግሞ ለዚች መስመር የግድ ምኗን መሙላት አለብን? ይችኛዋን ጌትዌይ መሙላት አለብን። ይቺን ጌትዌይ ማስተዋወቅ አለብን። ስለዚህ እሷን ወስጄ እዚች ጋር መሙላት ይጠበቅብኛል ማለት ነው። እንዴት አድርጌ? አይፒ አድሬስ እልና 192.168.10.1 ከዛ ማስኩን ደግሞ አስቀምጥለታለሁ። ዲፎልት ማስኩን ሰብኔት ማስኩን ይኸው ክላሲ ስለሆነ ክላሲ ደግሞ ሁሌም እንደዚህ ነው። አሁን ኤረር ቢኖረው ያመጣ ነበር። ኤረር ስላላመጣ በኖርማሉ ነው ኤክስኪዩት ያደረገልኝ። አሁን ኖ ሸት ዳውን እምለዋለሁ። ይሄንን ኖ ሸት ዳውን። ይሄ ደግሞ የሚጠቅመን ሴቭ ሆኖ እንዲቆይ ወይም ደግሞ የሞላነው ኮንፊግሬሽን ሴቭ ሆኖ እንዲቆይ እንዳይጠፋብን ለማድረግ እዚያው ላይ እንዳይጠፋብን ልክ ወደዛኛው ስንሄድ ኮንፊግሬሽኑ ሴቭ ሆኖ እንዲቆይልን ነው የፈለግነው። ኖ ሸት ዳውን እንለዋለን። ኖ ሸት ዳውን ከዋል ነው ከዚህኛው መስመር ይሄ ከዚህኛው መስመር ወደዚህኛው መስመር ያለውን ሞልተን ጨርሰናል ማለት ነው። አጋጣሚ 01 ያልኩት ኦኬ፣ እስቲ ቼክ ላድርግ። 01 ሶሪ። አሁን ይሄን 01 አባ ያልኩት እንዴት ነው? 00 ነበር የምለው። ለምንድን ነው በምንድን ያወቅኩት? በምንድን ያወቅኩትኝ? መጀመሪያ መሆን የነበረበት ወደዚህ በኩል ያለው የሰራሁት በምንድን ነው? በ10 ይሄ ቁጥሩን አፍቻው ነው ከዚህ ጋር ኖርማሊ። ኦኬ፣ ይሄኛው ማለት እዚህ ጋር ያለው 11 ነበር። ነገር ግን ይሄኛውን አምጥቼ እዚህ ጋር ስሞላለት እንደምታዩት ይሄኛው አረንጓዴ ሆኗል። ነገር ግን በዚህ ጋር ያለፈው ኔትወርክ ከዚህ ጋር ላይተዋወቅልኝ ይችላል፣ ተቀያይሮ ስለተሞላ ማለት ነው። እኔው ግን እነዚህን አይፒዎች መቀየር ይጠበቅብኛል ስለሰራሁኝ ማለት ነው። ይሄኛውን 10 ብዬ ስለሞላሁት መቀየር ይጠበቅብኛል። እኔው ይሄኛውን ወደ ላይ ልመለስና 10 ሳይሆን 11 አድርጌ ልቀይር። 11 እሱ ብቻ ሳይሆን 11 ሳይሆን እንትኑ ኢንተርፌሱን 00 ነው ማለት ያለብኝ። 00 እለዋለሁ። 00 ይህንን ይወስዳል። ምን አለኝ? ኦቨርላፕስ ዊዝ ጊጋቢት ከዛ ጋር ኦቨርላፕ አደረጋለኝ። መጀመሪያ እኛውን ስለሞላሁት ኦቨርላፕ አደረገብን ያለኝ ይላል። እውነት ነው ይላል ማለት አልነበረበትም። የኔ ስህተት ነው። ስለዚህ የግድ 00ን ለመሙላት ኤግዚት ብዬ ልውጣ። ኤግዚት ከዛ ኤግዚት ብዬ ከወጣው በኋላ ኢንተርፌስ 00 ልሙላ። ዜን አድ አንዱን ከሰራችሁ ተመሳሳይ አሰራር ስላለው ይችን 11 ልሙላለት። አሁን ኖ ሸት ዳውን ኤግዚት አሁን ጨርሶ ሴቭ እንዲያደርግልን ምን አደርገዋለሁ? ጨርሶ ሴቭ እንዲያደርግልን ራይት ዘግተነው ስንወጣ ወጠን መልሰን ስንሄድ እንዳይጠፋብን እንደዚህ ራይት እንለው ሴቭ ያደርጋል። ከራንደም አክሰስ ሚሞሪ ወደ ዋናው ሚሞሪ እንዲያስቀምጥልን የምናደርግበት መንገድ ነው። ኦኬ ብሎኛል። አሁን ሁሉም ይበራሉ። ነገር ግን
በዚህ በኩል የሞላ ነው የዚያ ተቃራኒ ስለሞላውት አሁን በፍጥነት የአንደኛውን አይፒ ማቀያየር አለብኝ። እንዴት አድርጌ ይህንን እንደዚህ እንደማድረግ ማለት ነው። ስለዚህ እዚህ ላይ መጣና ኦቨርላፕ ሲያደርግ እዛ እንትን እንዳይለኝ እንደለለል አድርገውና ሁሉም አረንጓዴ ሲበራ ያሳያል። ይሄ ደግሞ የሚያሳየው ስራችን ልክ እንደሆነ ነው። አሁን የቅድሙን ቼክአፕ አሁን መስራት እንችላለን። እዚህ ላይ ልሆንና አሁን ፒሲ ዋን ላይ ነው ያለሁት እዚህ ጋር ማለት ፒሲ ዋን ላይ ሆኜ የፒሲ ዋን አይፒ ይሄ ነው ይታወቃል 1103 ነው የሚለው። እስቲ እዚህ ላይ ልግባና ፕሮምፕት የሚለው ላይ ኮማንድ ፕሮምፕት የሚለው ላይ አይፒ ኮንፊግ ብዬ ቼክ ላድርግ ዳብል ቼክ። ስለዚህ ይሄኛው አይፒ አድሬስ በትክክል መሰጠቱን ያሳያል። ፒሲ ዋን ላይ የተሞላው አይፒ አድሬስ 192.168.11.3 ነው የሚለው። ያው ዲፎልት ጌት ወይም 11.1 የሚለውን ይዟል። ልክ ነው ማለት ነው። አሁን ፒሲ ዋን ከዚህኛው ፒሲ ስሪ ጋር ይገናኛል ወይ? እዚህ ጋር ካለው ይገናኛል ወይ? ማገናኘት እንችላለን። በፊት አስቸግሮን ነበር ኮንፊገር ስላላደረግነው። እስቲ ቼክ እናድርገው እስቲ ፒንግ የዚህኛው አይፒ 192.168 የዚህንን ነው እየሞላሁት ያለሁት 10.2 ምክንያቱም እዚህ ጋር ጽሁፉን ስላልቀየርኩት ነው እንጂ መቀየር እችላለሁ። 10.2 አድርጌዋለሁ። ቼክ ማድረግ እችላለሁ። ይሄው እዚህ ጋር 10.2 ስላረኩት ይሄንን 10.2 ስላረኩት ውጭ ላይ ያለው ጽሁፍ ልክ እንደዛኛው መቀየር አለበት። እዚህ ጋር ስታዩት እንትን እንዳይመስል 10.3 10.4 ውስጥ ላይ አሁን የ10.4 ማለት አለበት። 10.4 yes። ስለዚህ እዚህ ጋር ተመልሼ ይሄን ሲሙሌሽን ይሰራል አይሰራ የሚለው ቼክ ላድርግ። ፒንጊንግ ይላል የመጀመሪያው ኖርማሊ ሪኩዌስት ታይም ዳውት ይላል። እኔ ወዲያውኑ ሰርቼ በደንብ ሴቭ አድርጎ ሳይጨርስ ነው የሞከርኩት እና የመጀመሪያዋን ፓኬት ጀስት ድሮፕ እንዳረጋት ነው የሚያሳየው። ለምን ራውተሩ ለርን የሚያደርግበት ሰዓት ይፈልጋል። የኢንተለጀንስ ሲስተም ስለሆነ የግድ የሞላውትን ኮንፊግሬሽን ሴቭ አድርጎ ለርን አድርጎ መጠበቅ አለበት እና ለዛ ነው አንደኛውን ታይም ዳውት ያለው። ስህተት ቢሆን ኖሮ አራቱንም እንትኖች ታይም ዳውት ነበር የሚለው። አሁን ግን እሱ አይደገምም ለርን አድርጎ ስለጨረሰ ያው አራቱንም ሰክሰስፉል አድርጓቸዋል ማለት ነው። ሎስ 0%። አሁን በሚገባ ኔትወርክ ኮንፊግሬሽናችንን ሰርተናል ማለት ነው። በቀጣይ ይሄ እንዳለው ነው። ለምሳሌ ይሄ አንድ ኮሌጅ ከሆነ ሌላ ኮሌጅ አሁን ይሄ አንድ ኮሌጅ ሆኖ ሁለት ብራንች ነው ያለው። አሁን ይሄ ለምሳሌ ማን አደረግነው? ይሄን በቴብላችን መሰረት ይሄኛው ኮምፒውተር ኢንጂነሪንግ በዚህ በኩል ሆነ ይሄኛው ኤሪያ ማለት ነው። ይሄ በዚህ በኩል ደግሞ ይሄኛው ማቴማቲክስ ዲፓርትመንት ሆነ ይሄኛው ደግሞ ኮምፒውተር ኢንጂነሪንግ ዲፓርትመንት ሆነ ማለት ነው። ነገር ግን ይህንን ኮሌጅ ከሌላ ኮሌጅ ለማገናኘት ቢፈልግ ይህን የሚያክል
ሌላ ሰርኪዩት ወይም ሌላ ዲዛይን እንደ ሪኳየርመንቱ እንደ ኮሌጅ ሪኳየርመንት እንሰራና ይሄ ራውተር ከዛኛው ራውተር ሲገናኝ እየሰፋ ይሄዳል። እሱ ሰፋ ማለት ደግሞ ራውቲንግ ፕሮቶኮሎች ያስፈልጋሉ። ራውቲንግ ፕሮቶኮሎችን ኢምፕሊመንት የምናደርግበት ቪዲዮ ወይም ቱቶሪያል ከዚህ ሰፋ ያለ አድቫንስድ የሆነ አሳያችኋለሁ። ቪዲዮውን ለሌሎቹ እንዲደርስ ሼር አድርጉ። ከተመቻችሁ ደግሞ ኮሜንት ላይ ጻፉ። ጥያቄም ካላችሁ ኮሜንት ላይ ጻፉ። አመሰግናለሁ።